66ቱ ግን ትክክል ነው ብለህ ነው የምትጠቀመው አይደል? አዎ ያው ብዙ ጊዜ አነባለሁ አንዳንዴ ተጠቀሙ። እሺ ማን ሰጠ 66ቱን ይሄው ተረከብ ብሎ ማን ሰጠ? ከየት አገኘኸው ነው ጥያቄው ርዕሱ። አዎ አሁን እንደዛ ነው። ግን እኔ ቢያንስ አንተ አሁን ሙቭመንት ውስጥ ሰው በአብዛኛው ያው የሚነበብበት እንደ ዶግማ ለምሳሌ ያው እንደ እምነት ስለተወሰደ ስድስቱ መጽሐፍ ቅዱስ የሰጠ ነው ጥያቄው። በጣም አዲስ ኪዳን 27 ማሰጠ ነው ጥያቄው። ክሊር ጥያቄ ነውና ይኸውልህ ከሶስት አንዱን ንገረን። ወይ ይሄውና ይሄ ከዚህ ነው ያገኘሁት ይሄ አካል ነው የሰጠኝ ብለህ ንገረኝ። ወይም አላቀውም መልስ ነው ወይም አረጋግጬ ራሴ ነው ያመጣሁትም ማለት ትችላለህ። በነገራችን ላይ ራሴ ፈጥሬው ነው ልትል ትችላለህ። ወይም አላቀምና እስቲ ሪሰርች አድርጌ ደግሞ መለሳለሁ። ከሶስቱ ውጪ ግን አንቀበልም ማለት ነው። እሺ አይ ጥያቄ ገርሞኛል። እኔ ነኝ የፈጠርኩት ብዬ ባወራ ተቀባይነት አለው? አሁን አንተ ልትስቁበት ነው ወይስ? ትንሽ እንስቃለን። ብዙ ግን አይደለም፣ ትንሽ ነበር የምንስቀው። እሱ መልስ ካልሆነ ሁለት ቀረህ ማለት ነው። እንግዲህ ምርጫ እየሰጠው ነው። ስለዚህ ማስረጃ አንደኛው ይሄው ብለህ ስጠኝ፣ ወይም ሁለት አላውቀውም ማለት ትችላለህ። ሶስተኛው አልፈልገውም ብለህ ኤክስ ላደረግ ለመሳቅም ተዘጋጅቼ ነበር፣ ግን ይቅርና ስለዚህ ወይ ይሄውና ብለህ አሳየን፣ ፖይንት አድርገህ ማስረጃዬ ይሄው በለኝ፣ ወይም አላውቀውም ከየት እንዳመጣሁት አላውቀውም በለኝ። አይ እንቅስቃሴ ሙቭመንት ውስጥ ያሉ ሰዎች የሚጠቀሙበት ያው እኔም እጠቀማለሁ። ከዛ አንጻር ነው እኔ ማየው ባይብል ብዙ ጊዜ ጽንሰ ሐሳብ። ስለዚህ መጽሐፍ ቅዱስ ያገኘው አላውቅም እኮ በሙቭመንቱ ነው የሰጠኝ ነው የምትለው። ስላልገባኝ ነው 66 መጽሐፍ ቅዱሱን ማን ሰጠ ከየት ያገኘው ነው። እና ሙቭመንት ስትል አልገባኝም። ሙቭ ስታረግ ነው የተሰጠህ ማለት ነው? ምን ለማለት ነው? አልገባኝም። እሺ ብቻ በጣም አወዛግቦኛል ጥያቄ ያንተ። እኛ ደግሞ መልስ ነው ያወዛገበንና እንደው ክሊር ብታረግልን መጽሐፍ ቅዱስ 66 ክሊር ጥያቄ ነው። ማን ሰጠ? ማን ሰጠ? 80ዱን እቀበላለሁ ቢል አሁን 80 ትላለህ እቀበላለሁ ብል ሳይሆን ትቀበላለህ። አመጣጡ እሺ። ስለዚህ አትቀበለውም ማለት ነውና ቲዮሪ ከማውራት እንደገና ማን መልሼ ልጠይቅህ፣ 80 ማን ነው የሰጠ ታውቃለህ ወይስ አታውቅም? እስቲ ከዚህ እንጀምር። ማን ነው 66ቱን የሰጠህ አካል ታውቀዋለህ ወይስ አታውቀውም? 66ን ማለት ሐሳቡን ነው የምቀበለው እኔ። ታሪካዊ አመጣጡን ግን ብዙ ጊዜ አንብቤው አላውቅም። አይ ታሪካዊ አመጣጡን አላልኩህም። አሁን ለምሳሌ 80 ቤተክርስቲያን ነው ሰጠችኝ 4 ነጥብ። ቀላል እኮ የኦርቶዶክስ ቤተክርስቲያን እማምንበት ያለሁበት ቤተክርስቲያን ችግር የለውም። እሱ ጋር እንደርሳለን። የኔ ጥያቄ ግን አሊስ እኔ መልስ ይዤ ነው መጣሁት። ለአንተ ግን የምጠይቅህ ልክ እንደዚሁ አጭር ምጥን ያለች መልስ እፈልጋለሁ። 66ቱን የሰጠህ ማን ነው? ነገርኩህ እኮ በቃ ታሪካዊ አመጣጡን ብዙ ታሪካዊ አመጣጡን አይደለም የጠየኩህ፣ ማን ነው የሰጠህ ነው። ቤተክርስቲያን የትኛው? እሺ ቤተ እምነቱ። እሺ ታዲያ ምንጩ ከየት ነው አለች? አይ ተረጎምን ነው ያሉት። ምንጩ ከየት እንደሆነ አልጻፈም። እሺ በቃ አያውቀውም ወንድማችን ልደት። እና ሌላ ጊዜ በቃ እንትን አድርገን እና እንጂ ትንሽ ስቀናለ ነገሩ። እንግዲህ እናመሰግናለን ለዛው። ኦኬ እስካሁን የጠየቅናቸው የትኞቹም ፕሮቴስታንቶች መጽሐፍ ቅዱስን ማን እንደሰጣቸው ሊመልሱልን አልቻሉም፣ አላወቁትም ባጭሩ። በጣም ይገርም። እሺ ኪራ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት አመሻችሁ ሁላችሁም ወንድሞች እህቶች።
ሰላም ብያለሁላችሁ። ሰላም ይድረሰን። ሰላም እንዴት ነህ? እሺ ጋዲ ተራ በተራ እያቀያየርኳችሁ እንግዲህ ትወያያላችሁ። ማራናታን አስተናግደው ከሰቨንዴ አድቬንቲስት ነው የመጣው። እሺ ዶክተር ኪራ ሰላም ብያለሁ። እንኳን ደህና መጣ። እሺ ማራናታ የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከሰቨንዝ ዴይ አድቬንቲስት ልክ ነህ። ያው ጥያቄውን ሰምተሃል። መጽሐፍ ቅዱስን ማን የሰጣችሁ? እናንተም 66 ነው የምትቀበሉት? ኦፍ ኮርስ ያው ያዝነው መጽሐፍ ነው የምንቀበለው በእጃችን ያለው። ያው አሁን 66 ብሎ መጽሐፍ ቅዱስን ማን የሰጣችሁ ነው የዛሬው ጥያቄ። ኦኬ ሰምቻለሁ። መጽሐፍ ቅዱስን የሰጣን እግዚአብሔር ነው የሰጣን። እግዚአብሔር ነው 66 ብሎ የሰጠ። ችግር ከቁጥሩ ላይ ነው። አዎ ስንት መሆን አለበት አንተ? አይ የኔን ተውና 66 ነው የምትቀበለው። የእግዚአብሔር ቃል 66ቱ መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነሱ ብቻ ናቸው ብለሃልና ማን የሰጠ 66 ብሎ? ገባኝ እኮ አንተ ባነሳው ለመዳናችን የጎደለ አለ ብለህ ታምናለህ አንተ? ሰባ ይሁንልህ። አሁን ወንድሜ እሺ ጥያቄ ብቻ ሳይሆን ስለ ገድላት መስሎታል መሰለኝ። ስለ ገድላትና ድርሳናት አይደለም እየተወያየን ነው። ዳዊት አውቃለሁ ነው። ዳዊት አውቃለሁ እየሰማሁ እኮ ነው። እሺ ካወቅ ወንድማችን ማራናታ አሁን ጥያቄው ግልጽ ነው። 66ቱ መጽሐፍ ቅዱስ 66 የእግዚአብሔር ቃል 66 ብቻ ነው ብሎ የሰጠ ማን ነው ነው ጥያቄው? እኔ ለመዳኔ ይሄ እንደውም በዝቶብኛል። አረ እንቀንሰው ገባ ወንጌል ቢኖርበት ይዤ ቢኖርበት የዮሐንስ ወንጌል እንኳን ይበቃኛል ቢኖርበት። ስለዚህ ሌሎችን አሁን ዮሐንስ ወንጌልን ብቻ ይዘህ ክርስቲያን ሆነህ መቀጠል ትችላለህ። ሌሎችን ነው እንደዛ ማለት ያለው ለመዳን ነው የምልህ። ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነህ የመጽሐፍ ቅዱስ የሚናገሩ ሐሳብ አምነህ አትንካ፣ አትንቀስ፣ ኃጢአትን አታድርግ የምለውን ነገር አምኜ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል። ግን 66ቱ ሁሉን እግዚአብሔር አሁን ወንድማችን እንደው ፖለቲክሱን ተወውና ቆይ ልደት ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው ካም ዳውን። አሁን ወንድማችን እያለ ያለው እየሰማችሁ ታች የምትሰሙ ክርስቲያን ወንድሞች እናቶች፣ አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኒ በቂ ነው ሌሎቹ መጽሐፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኩ አለ። እሺ አሁን እኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ መጽሐፈ ባሩክን ለምን ነው የማትቀበለው? እሱ ጋና ለምን ነው የማትቀበለው? መጽሐፈ ባሩክ እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በዓለም ዙሪያ ተቀባይነትን ስላላገኘ እሺ በዓለም አቀፍ ዙሪያ ስትል እስቲ ማማ ጋር ለምሳሌ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማን ነው የማይቀበለው? ዶክትሪን ነው እሱ በዶክትሪን ነው። እናንተ ባይ ዘ ዌይ ካቶሊክና ኦርቶዶክስ አለ ሰውየው እና ቸርችና አጥንተና በቃ ሌላ ጊዜ እንኳን አድርግልኝ ስላለ እንዴ ድርድር አደረገው እኮ ቀንሱልኝ አላለም። እንዲህ ይቻላል እንዴ? አሁን ሴንት ባስሊዮስ ይላል። ከየት ቤተ እምነት እንደመጣ ቼክ እናደርገው እስኪ። ጨራሽ ባስሊዮስ እንደዚህ ነው የጻፈው። አይ እንግዲህ አይ ጨርስና ሙዚቃውን ጨርሶ ይመጣ። መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች ነው። ፓስተር ዳኒ ወይ ተሜ ማራናታን ራሱ አንተ መሳብህ እኮ ነው እኮ ችግሩ። ማራናታ አሁን ፓስተር ዳኒ ጋር ገብተን እንዴት ነው የምንዳረቀው? ዳኒ
በዚህ ጉዳይ ከኔ ጋር አውርቶ ራሱ እኮ 67 አደረገው እኮ መጽሐፉን ሲቆጥረው። ፕሮቴስታንቶች አንድ መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች አንዳንድ ቁጥር ጻፉ። ፕሮቴስታንት 66ቱን መጽሐፍ ቅዱስ ማን እንደሰጣችሁ ፕሩፍ ማድረግ የምትችሉ ሰዎች እስኪ በጉባኤ ደረጃ ላይ ይሄ ጉባኤ ይሄንን መጽሐፍ ቅዱስ ሰጥቶናል የምትሉ ሰዎች ፕሮቴስታንቶች ያሉት ፕሮቴስታንቶች ስል ክርስቲያኖች ጤና ይስጥልኝ። ሰላም አቤሴሎ፣ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት አቤሴሎ? ተቋም ነው፣ ያው ወንጌል አማኞች ተቋም። አንተም ከኦርቶዶክስ ተቋም ነህ አይደል? እኔ ከኦርቶዶክስ ቤተ እምነት ነኝ። ያው ተቋም ብሎ ነው መንግስት የመዘገበው። አይደለም፣ ተቋም አይደለሁም። አሁን ክርክሩን ተወውና የት ቤተ እምነት ነን ያልኩህ እባክህ። ወንጌል አማኞች ተብሎ ፕሮቴስታንት ተብሎ ተቋምን የሚባለው አንተም የኦርቶዶክስ ተቋም ወይ ወንድም ምንድን ነው? ክፍለ ከተማ ነው እንደምትሰራው ተቋም እና ምዝገባ አቡልደት ወደዛ ወርዶ የት ነው ብረት ብታረግ? ቀጥል ተሻውረው የት ነው ብረት ብታረግ? ቃልዮት ብረት የምታደርገው ጋዲ እኔ ልሄድበት ይችል ራስንም አተልክ ለታካብ። እኔም ግን ጥያቄ አለኝ ልደት። እኔም ስጠይቅህ ትመልስልኛለህ። ወንድማችን ዛሬ እናንተ ተጠያቂ ናችሁ እና ለጥያቄ ብቻ እኔም ጥያቄ ነበረኝ። እስቲ ምናልባት እውቀት መለላካካት ስለሆነ እስኪ አቤሴሎ እኔም ጠይቃለሁ። እስቲ አያለሁ። ኧረ እባክህ አዳምጥ እንደ እየተከባበርን እንጂ ወገኔ እየተከባበርን። ጥያቄያችንን ሰምተኸዋል። እጅ ላይ የያዝከውን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ማን ይሰጣል? ቤተክርስቲያን። የትኛዋ ቤተክርስቲያን? ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ነብት ጥራት የትኛዋ ማን ናት? ኤሊ ቸርች ላይ ማለት ነው። ካኖን አድርጋ ቤተክርስቲያን ናት። ኢንፋላብል ነው ብላ ይፈጭ ማን ናት? ሰሜላት ቤተክርስቲያን ነው የምትባለው። አትታወቅም። ኦርቶዶክስ ካቶሊክ አትባልም ነበር ያኔ። የትኛዋ ናት ቤተክርስቲያን? ምን ነው የትኛዋ ቤተክርስቲያን? ምክንያቱም የምትታየው ቪዚብል ያለው የሆነችው ማለት እኮ ጥራት ማን ናት? ቪዚብል የሆነችው ቤተክርስቲያን በየትኛው ጊዜና በየትኛው ሰዓት 66 ነው ብላ ሰጠች? ማስረጃ ነው። ቤተክርስቲያን ላይ ነው በቃ ኤርሊ ቸርች ላይ ማለት ነው። ማን ነው ኤርሊ ቸርች ላይ 66 ነው ብሎ ይሰጣል? ብራዘር የኢትዮጵያ ኦርቶዶክስ ቤተክርስቲያን 66 ላይ ሰጠች። ወሬኛ ሄድና እዛ የምትቀልድበት ቀልድ ባዶ እኮ ናችሁ ስንል በምክንያት እኮ መጽሐፍ ቅዱስ እንዳላችሁ እንኳን አታውቁ። በራስን የምታላግጠው አንድ የገባ ፕሮቴስታንት መልስ የመለሰ እንደሌለ ታውቃላችሁ። እነዚህ ናቸው አሁን በአደባባይ ቆመው ለክርስቲያኑ የሆነ ነገር ካላለን የሚሉት። የያዝከው መጽሐፍ ራሱ ከየት እንደመጣ አታውቅም። ይሄ ነው ፕሮቴስታንት ባጭሩ። ታትሰጥ በቃ